ወደ ስምዖን ጴጥሮስ ደረሰ። አቤቱ እግሬን የምታጥብ አንተ ነህና ጌታ ኢየሱስ እኔ የምሠራውን አንተ ዛሬ አታውቅም፣ ኋላ ግን ታውቀዋለህ ብሎ መለሰለት። ጴጥሮስም መቼም ቢሆን አንተ እግሬን አታጥበኝም አለ። ጌታ ኢየሱስም እውነት እልሃለሁ እኔ እግርህን ካላጠብሁ ከእኔ ጋር ፈንታ የለህም ብሎ መለሰለት። ስምዖን ጴጥሮስም አቤቱ ቢያንስ የምታጥበኝ እግሬን ብቻ አይደለም እጄን በራሴም እንጂ አለው። ኢየሱስም መላ አካሉን የታጠበ ከእግሩ በቀር ሊታጠብ አይሻም፣ ሁለንተናው ንጹሕ ነውና። እናንተማ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም። ጌታ ኢየሱስ የሚያስዘውን ያመለክት ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁም ማለት ነው። እግራችሁን ካጠባችሁ በኋላ እግራችሁን ካጠባችሁ በኋላ ልብሱን ገብቶ አብሯቸው ዳግመኛ ለማዕድ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን አወቃችሁን? እናንተ ጌታችን መምህራችን ትሉኛላችሁ፣ መልካም ትላላችሁ፣ እኔ ይሁነኝና። እንግዲህ እኔ ጌታችን መምህራችሁ ስሆን እግራችሁን ካጠብኋችሁ እናንተ እንዲሁ የወንድሞቻችሁን እግር ልታጥቡ ይገባችኋል። እኔ እንዳደረግሁላችሁ እናንተ ልታደርጉ ምሳሌነቴን ሰጥቻችኋለሁ። እውነት እላችኋለሁ ከጌታው የሚበልጥ ባሪያ የለም፣ ከላከው የሚበልጥ መልእክተኛ የለም። ይህን ልታውቁ ንጹሐን ናችሁ ከሠራችሁ። ግን ይህን የምናገር ስለ ሁላችሁ አይደለም፣ የመረጥኋቸው እነማን እንደሆኑ እኔ አውቃለሁ። ነገር ግን መጽሐፍ የተናገረው ይደርስ ዘንድ ማዕዴን የሚመገብ እግሩን በእኔ ላይ አነሳ። አሁን ግን ከመሆኑ አስቀድሞ ነግራችኋለሁ። በሆነ ጊዜ እኔ የሆንኩን አምኑ ዘንድ እውነት እላችኋለሁ፣ እኔ የላክሁትን የተቀበለ እኔን ተቀበለ፣ እኔንም የተቀበለ የላከኝን ተቀበለ። ይህንን ተናግሮ ጌታ ኢየሱስ በልቡ አሰበ፣ መሰከረ፣ ይህም አለ፣ እውነት እላችኋለሁ ከእናንተ አንዱ እንዲያስይዘኝ ደቀ መዛሙርቱም እርስ በርሳቸው ተያዩ። ስለማን እንደሆነ የሚነግራቸው አላወቁም። ከደቀ መዛሙርቱም አንዱ በጌታ ኢየሱስ አጠገብ ተቀምጦ ነበር። ጌታ ኢየሱስ ይወደው ነበር። ስምዖን ጴጥሮስም እርሱን ጠየቀና ይህን ስለማን ይናገራል? ጠይቀን ንገረን አለው። ያን ደቀ መዝሙር በጌታ ኢየሱስ አጠገብ ቀረብ ብሎ ጌታ ሆይ እሱ ማን ነው አለ። ጌታ ኢየሱስ መልሶ እኔ ከዳቦው ቆርሼ ከወጡ አጥቅሼ የሚሰጠው ነው አለ። ከዳቦው ቆርሶ ከወጡ አጥቅሶ ለስምዖን ልጅ ለአስቆሮታዊው ይሁዳ ሰጠው። እንጀራውን ከሰጠው በኋላ ወዲያው በይሁዳ በልቡ ሰይጣን አደረበት። ጌታ ኢየሱስም እንግዲህ የምታደርገውን ፈጥነህ አድርግ አለ። አብረውት የሚመገቡት ስለምን ይህን እንዳለው አላወቁም። በይሁዳ ዘንድ ስላለው በሙዳየ ምጽዋት ውስጥ ስለነበረ ገንዘብ እንደተናገረ አስበው ለበዓል የምንሻውን ለነዳያን የምንሰጠውን ግዛ ያለው የመሰላቸው ነበሩ። ይሁዳ ያንን ርስት ተቀብሎ ያን ጊዜ በሌሊት ወጣ። ወዲያም